በዚህ ወር ውስጥ ብዙ ትርፋማ የምንሆንበት ወር ነው። አላህ ከማክበሩ የተነሳ ለዓለማት ብርሃን የሆነውን ቁርአን በዚህ ወር ውስጥ ነው ያወረደው። እንዲሁም ደግሞ ለዓለማት ዲኑ እንዳይሰራጭ ይከላከሉ የነበሩትን የአላህ ጥላቶች እንዲሸነፉ ያደረገው በበድር ሜዳ ላይ አቅርቦ በዚህ ቀን ነው። የመካ ፈትሕም በዚህ ወር ውስጥ ነው። የመካ ፈትሕም በዚሁ ወር ውስጥ ነው። በዚህ ወር ውስጥ ብዙ ድሎች ኢስላም ተጎናጽፏል። እኛም በነፍስያችን ላይና በሸይጣን ላይ ድል እንድንጎናጸፍበት እንጠናከር። በዚህ ወር ውስጥ ለይለቱል ቀድር አለች። ለይለቱል ቀድር ኸይሩን ሚን አልፍ ሸህር የተባለች መቼ እንደሆነች አይታወቅም። ነጠላዎቹ ሁሉ ውስጥ ትታሰባለች። ከነጠላዎቹ የመጀመሪያው ሌሊት ሊሆን ይችላል፣ የሶስተኛው፣ የአምስተኛው ይቀጥላል። 27ኛዋ አርጃ ለያሊሃ በጣም ተስፋ የሚደረግባት ናት። ያቺ ቀን ኸይሩን ሚን አልፍ ሸህር ተብላለች። መን ቃመ ለይለቱል ቀድር ኢማናን ወህቲሳባን ጉፊረ ለሁ ማ ተቀደመ ሚን ዘንቢህ። እንደዚሁ የኸይራቶቹ ሰዋብ እንደሚበዛ ሁሉ በውስጡ የምንሰራው ተንኮል ክፉ ስራ ደግሞ ቅጣቱ ሊበዛ ይችላል። መዘንጋት አይገባንም።